ሰላማዊት እንግዲህ ወይዘሮ ባዩሽ እስር ቤቱ ተመችቶኛል እርግብም ትምጣልኝ ብላ ተናግራለች ማለት ነው። እርግብም ወደ እስር ቤት ገብታለች ማለት ነው። ምክንያቱም እንደዛ የሆነበት ምክንያት ምንድን ነው? የእርግብ ጓደኛ ያው ተጠርጣሪ እንደዚሁም ደግሞ የባዩሽ ተባባሪ ነች ተብላ ነበር የተያዘችው። እኔ አይደለሁም እርግብን ልጠቁም ነበር እሷ ጋር ስገናኝ የነበረው ብላ መልስ ሰጥታለች ማለት ነው። ሀናም ደግሞ ይሄን ቦርሳ እንዴት ሊሰጠኝ ቻለ በምን ሰጠኝ ተምቹ እያለ ግራ ገብቷታል ማለት ነው። ቆይ ምን አለው ከፍቼ ልየው እንዴ እያለ ብቻዋን ማውራት ትጀምራለች። አሴርና ተምቹም እሱም ቦርሳ ሰጥተዋት እንግዲህ ምንድነው ያሏት የእርግብ ነው ብለው አልነገሯትም ማለት ነው። እርግብና ተምቹ ጓደኛና ፍቅረኛ እንደሆኑ በፍጹም አታውቅም ሀና ማለት ነው። ተምቹ አጎቱ አቶ ዘሪሁን ከዚህ በፊት እርግብን እንዲቀርባት አድርጎት ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ ባካችሁ ቪዲዮውን በላይክ ጀምሩት ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። በላይ ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። ኖላዊት ላይ እንደምናያቸው አቶ እርግብም ደግሞ ወደ እስር ቤት እንድትገባ ያደረገችው የገዛ ጓደኛዋ አሳልፋ ሰጥታታለች ማለት ነው። ምክንያቱም እኔ ላንቺ የምሰጥሽ እንጂ እኔ ምንም ያጠፋሁት ነገር የለም። በእርግጥ እርግብ እኔ ጋር ነበረች። እርግብ እኔ ጋር ስለነበረች በዛ አጋጣሚ ነው ከባዩሽ ጋር እየተገናኘ ነው እንጂ እርግብን ያለችበትን እጠቁማችኋለሁ። እኔ ምንም የሌለኝ ምስኪን ነኝ። ስለዚህ ምኑም ላይ የለሁበትም። እሷ ናት ጥፋተኛይቱ እንጂ እኔ አይደለሁም ብላ ተናግራለች። የእርግብ ጓደኛ ማለት ነው። ወይዘሮ ባዩሽም ደግሞ እያንዳንዱ ነገር እኔ ምንም ያደረኩት ነገር የለም እያለች እየካደችም ትገኛለች። አጋጣሚ ብትያዝም ወይዘሪት ባዩሽ ከህግ የሚያመልጥ የለም ማለት። ወይዘሮ ሜላትም እኔ ለአንቺ ምን ያህል ቦታ እንዳለኝ ባዩሽ ታውቂያለሽ፣ ከልጅነት እስከ እውቀት በጣም የምወድሽ ጓደኛ የነበርሽ፣ ግን አሁን በቤተሰቤ ከመጣሽብኝ አልለቅሽም፣ እሰራልሻለሁ፣ እያንዳንዱ ነገር እምተውሽ መስሎሽ ከሆነ ተሳስተሻል እያለች ትነግራታለች ማለት ነው። አሁን ላይ ወይዘሮ ሜላት ደግሞ ልትራራላት ወይም ደግሞ ልታዘንላት ፈልጋ ነበረ፣ ግን እሷ አልተሳካላትም ማለት ነው። ምክንያቱም እሷ አሁንም አትታረምም ከስህተቷ። ሜላትን እያመነጫጨቀችና እንደ ውሻ እያደረገኝ ነጋ ከመሼ ቤቷ ትሄዳለች። ቤቷ በሄደችም ቁጥር ደግሞ ያኔ ስትሄድም ለምላሴ ቁጭ አድርጋ ወይዘሮ ሜላት የመታችኝም ባዩሽ ናት፣ እንደዛ ያደረገችኝ ማንም አይደለም ይላታል። እኔም ሲጀመር አውቄው ነበር። ምክንያቱም እንዴት አንተ በምን ታውቃለህ ትለዋለች። ምክንያቱም እኔ ያኔ እርግብ ከማን ጋር በተደጋጋሚ እያወራች እንደሆነ ሰምቼ ነበር፣ ግን ይሄ ይመጣል ብዬ በፍጹም አላሰብኩምና እማዬ በጣም አዝናለሁ ብሎ ይላታል ማለት ነው። ወይዘሮ ባዩሽ እንግዲህ ከዚህ በፊት እርግብ ጋር የስልክ ግንኙነት እንዳላቸው እየተደዋወሉ እንደሚገናኙም ያቅ ነበረ። እሱንም ድንቅ ግን ማናት ብሎ ከዚህ በፊት ጠይቆ ነበረ። እርግብንም ሲጠይቃት አክስቴ ናት ብላ ትለዋለች። ግን አሁን እውነተኛ የእርግብ አክስት እንደሆነ ታወቀች። ሜላትም ምን አድርገሻት ነው ግን እማዬ እንደዚህ ያደረገችሽ ይላታል ማለት ነው። አላውቅም ምን እንዳደረግኳት ብላ ትለዋለች። እሱም ደግሞ ዝም ማለት አልችልም፣ እገላታለሁኝ፣ መፍትሄ ማግኘት አለብሽ፣ እንደዚህም አድርገሽ አትቀራትም። ወይዘሮ ባዩሽ ምን አስባ ነው? ድሮም ጠርጥር ያለው እዚህ ቤት ስትመላለስ ብሎ ይላታል። እንትና ምላሴ ማለት ነው። ምላሴንም ደግሞ እናቱ ሜላት ከዚህ በኋላ እንዳትናገር፣ ምክንያቱም እንደዚህ እንዳትሆኑ ብዬ ነው እስካሁንም የደበቅኳችሁ፣ ግን ለአንተ ለልጄ ስለምትረዳኝ ልንገረህ ብዬ ነው። አቶ መስፍንም ደግሞ ከሰማ ይገላታል፣ ያለ ምንም ነገር ነው የሚገላት። ስለዚህ ተረጋጋ፣ ሁሉንም ነገር እንዳትነግረው እኔ ራሴ አስተካክላለሁ ይላል ትለዋለች ማለት ነው። እሱም እሺ በቃ ካልሽ እማዬ ብሎ ሀና ጋር ይመካከራሉ። ሀናና ምላሴ ክላስ ይገቡና ቆይ ምን ብናደርግ ይሻላል ይላታል። አይ መረጋጋት ያለ ነው፣ ተረጋግተን መኖር አለብን፣ እያንዳንዱ ነገር ቶሎ መወሰን የለብንም፣ መረጋጋት አለብህ፣ ምክንያቱም ሁሉን ነገር እማዬ ስለምትደርስበት እኛ ያለብን ነገር መረጋጋት ብቻና ብቻ ነው ብላ ትነግረዋለች። ምላሴም እሺ በቃ ሀንዬ እታገሳለሁ፣
ግን እሷ እንኳ ምንም ነገር ባታረጋት እኔ ራሴ አድርገዋለሁ እያለ ይነግራታል ማለት ነው። ይቺ የተረገመች ሴትዮ ግን ማለት ወይዘሪት ሜላት በጣም የዋህ ናት። የዋህነት ስለሚያጠቃት ነው እንደዚህ የሚሆነችው። አቶ እርግብም ያለችበት ሁኔታ አሁን ጓደኛዋ በጣም ወጥመድ ውስጥ ልታስገባት እንደሆነ በፍጹም አታውቅም ነበር ማለት ነው። ያኔም ደግሞ መጣሁኝ የት ሄደሽ ነው ስትላት ከባዩሽ ጋር ተቀጣጥራ ተገናኝታ ነበረ። ከዛ የት ሄደሽ ነው ስትላት ከጓደኞቼ ጋር ነው፣ የትም አልሄድኩም፣ ጓደኞቼን ልገናኝ ሄጄ ነው ምናምን ብላ እሷም ከልቧ ሁና አልነበረም ስታወራት የነበረው። ምክንያቱም ማውራት አትፈልግም ነበር ልጅቷ ምንድነው የምትፈልገው? እርግብን ማስያዝ ነበር የምትፈልገው። 50,000 ብሩንም ብትጠይቃትም ወይዘሮ ባዩሽ ለመስጠት አትፈልግም ነበር ለልጅቷ። ምክንያቱም እንድታሳያት በሽጉጥ አስፈራርታ እርግብ ያለችበትን ቦታ እንድታሳያት ብቻና ብቻ ነበር የምትፈልገው። ምክንያቱም እርግብ ወርቅና ብር ይዛ ስለሄደች እሱን ወርቅና ብር መውሰድ ትፈልጋለች። ሜላትንም አታላ ብር ስጪ ብላ 50,000 ብር ተቀብላት ትወጣለች። ያንን ግን ብታደርግም ሰላም ምላሴና እንደዚሁም ደግሞ ወይዘሪት ሀና ይሰሙና እንዴት እንደዚህ ታደርጊያለሽ? ያን ሁሉ አድርጋሽ ብላ ትላታለች። ችግር አለ ወይ? ቆይ ለህግ ለምንድነው ማንሰጣት? ምክንያቱም ባዩሽ ከዚህም በፊት ደግሞ በጣም ብዙ ሴራና ብዙ ነገሮችን አድርጋለች። ከዚህ በፊት መኮንንን የገደለችው እሷው ባዩሽ ነብሰ ገዳይ ስለሆነ የብዙ ሰው ነብስን እንዳጠፋች ተምቹና ሴር ጓደኛቸው መኮንን የሚባል ልጅ ነበረ ካስታወሳችሁ። እሱን ያስገደለችው እሷ ስለሆነች አሁንም ደግሞ እኛ ፈላልገን ስለሱም ጉዳይ እንደገናም ደግሞ ሀናም ሜላት እንድታምናት ያደረገችው ከዚህ በፊት የአቶ ዘሪሁን እንትና እንደሚከታተላት መግቢያ መውጫዋን የአሲር እንደዚሁም ደግሞ እንትና ተምቹም እንደሚከታተላት ታውቃለች። እሱን ወረቀት ይሰጧታል። ከዚህ በፊት ታስታውሳችሁ ለማስታወስ ያህል ልንገራችሁ ብዬ ነው። የእንትና የሀና አባት እየተከታተለኝ ነው ያለችው እርግብ ያንኛው ልጅ የባዩሽ ተባባሪ የሆነው የእሱን ፎቶና ብዙ ሰው ያጠፋቻቸውን ነብሶች ባዩሽ እሱን አድርጋ ሀና ፎቶ ስለተሰጣት እሱ ወስዳ ትሰጣቸዋለች። ይቺ የተረገመች ቆይ ይሄ ሁሉ እስክታረግ እኔ ምኑኜ ነው በቁሜ ጎርታኛለች ብላ ታስባለች። ግን እሳ ሜላት ደግሞ በጣም እያዘነች እኔ በጣም ባዩሽ ታሳዝነኛለች፣ በጣም ምስኪን ናት፣ ምክንያቱም ማንም የላትም ከጎኗ የሚያስታማት እኮ የለም ሀንዬ ብላ ትላታለች። ከወደዳችሁት እባካችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ